የሴቶችን ሁለንተና የተጠቃሚነት ለማረጋገጥ በሚደረገው ጥረት ሁሉም የድርሻው ሊወጣ እንደሚገባ የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ጥሪ ያቀረቡ። የዓለም የሴቶች ቀን የማጠቃለያ ፕሮግራም በአማራ ሴቶች ማህበር አዘጋጅነት ተከብሯል። ለበለጠ ጥላውን ዘገባ ተስፋ ሞላ። በዓለም አቀፍ ለ114ኛ በኢትዮጵያ ለ49ኛ እንዲሁም በአማራ ክልል ለ30ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ መልእክት የተከበረው የዘንድሮው ዓለም አቀፍ የሴቶች ቀን ከአዳራሽ ባለፈ ሴቶችን ተጠቃሚ በሚያደርጉ ተግባራት መከበሩን ከአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የተገኘው መረጃ ያሳያል። የማጠቃለያ ፕሮግራሙ በአማራ ሴቶች ማህበር አዘጋጅነት በባህር ዳር ከተማ ተከብሯል። የአማራ ሴቶች ማህበር ከተቋቋመበት ጊዜ ጀምሮ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ እየሰራ መሆኑን የማህበሩ ዋና ዳይሬክተር ወይዘሮ ገነት ወንድሙ ተናግረዋል። በተለይ በገጠሪቱ ኢትዮጵያ ያሉትን ሴቶች በአመለካከት የተሻለ የአመለካከት ቁመና ይዘው እችላለሁ የሚል መንፈስ እንዲያዳብሩ በሰፊው የግንዛቤ ማስጨበጫ ስራ ከግለሰብ ጀምሮ እስከ ማህበረሰቡን በማነቃነቅ በሰፊው እየሰራ ያለና ሲሰራ የቆየ ማህበር ነው። በተለይ ተጋላጭ ሴቶችን የኢኮኖሚ ተጠቃሚ ለማድረግ ማህበሩ በትኩረት እየሰራ መሆኑንም ዋና ዳይሬክተሯ አስረድተዋል። ወደ 17840 የሚሆኑ ሴቶችን ከ48 ሚሊዮን ብር በላይ ብድር እየሰጠ ሴቶችን ሲያነቃ ሲያበቃ የኢኮኖሚ ተጠቃሚ ሲያደርግ የቆየ አሁንም የተለያዩ ሀብቶችን ከተለያየ አውታር እያፈላለገ የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየሰራ ያለ ማህበር ነው። ዓለም አቀፍ የሴቶች ቀን ሴቶች ከነበረባቸው ድርብ ጭቆና እንዲላቀቁ ያደረገ መሆኑን የገለጹት የአማራ ሴቶች ማህበር የቦርድ ሰብሳቢ ወይዘሮ ዳር እስከ ዳር ጌቴ ሴቶች ባገኙት እድል ተጠቃሚ እንዲሆኑ የሴቶች ማህበር የግንዛቤ ፈጠራ ስራ በመስራት ትልቁን ድርሻ እየተወጣ መሆኑንም አብራርተዋል። በዓሉ የጾታ እኩልነትን በማስፈን ሴቶች ከነበረባቸው ድርብ ተጽዕኖ እንዲላቀቁና በኢኮኖሚ በማህበራዊና እንዲሁም በፖለቲካ መስክ እኩል ተሳታፊና ተጠቃሚ እንዲሆኑ ከማስቻል በላይ ቀኑ ሴቶች በህብረተሰብ ውስጥ የሚገባቸውን ዕውቅናና ስፍራ እንዲያገኙ ትልቅ መሰረት የጣለ ታላቅ ዓለም አቀፍ ኩነት ነው። የአማራ ሴቶች ማህበር የሴቷን የኢኮኖሚ ማህበራዊና የመልካም አስተዳደር ችግሮችን ለመፍታት የግንዛቤ ፈጠራ ስራው ላይ በስፋት በመስራት የበጎ ፈቃደኝነት የሚሰራ በመሆኑ የሚመለከታቸው አካላት አቻ ማህበራት በጋራ በመሆን የማህበሩን የማጠናከር ሚናችንና የጋራ ህልማችንን እንድናሳካ በዚህ አጋጣሚ ጥሪ ማስተላለፍ እወዳለሁ። የአማራ ሴቶች ማህበር ውጤታማ ስራዎችን እየሰራ የሚገኝ ቢሆንም የሁሉንም ድጋፍ የሚጠይቅ ነው ያሉት የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ሌሎች ባለድርሻ አካላትም የበኩላቸውን ድርሻ እንዲወጡ ጥሪ አቀርበዋል። ይሄ ማህበር የሁላችንም ድጋፍ የሚጠይቅ ግን ደግሞ ትልልቅ ስራዎችን እየሰራ ያለ እንደሆነ በማወቅ በቀጣይም ቢሆን የጀመርናቸውን ግቦች አጠናክረን እንድንሄድ ሴቶቻችን በምንፈልገው መንገድ ተጠቃሚ እንዲሆኑ ይሄን ማህበር መደገፍ ማጠናከር የሁላችንም ተግባር ስለሆነ ሁላችንም በጋራ ተቀናጅተን የሴቶችን ተጠቃሚነትና ተሳታፊነት የምናረጋግጥበት ይሆናል። የዘንድሮውን የሴቶች ቀን ምክንያት በማድረግ በርካታ ሴቶች የቅድመ ጡትና የማህፀን በር ጫፍ ካንሰር ምርመራ ማድረጋቸውና ለታላቁ የኢትዮጵያ ህዳሴ ግድብ ቦንድ መግዛታቸው ተገልጿል።